ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን፣ እነሆ የዕለተ ሰኞ ታህሳስ 20 2018 ዓ.ም መረጃዎቻችን ይዘን ቀርበናል። ለመከታተል ያመቻችሁ ዘንድ አስቀድመን የመረጃዎቹን አንኳር ነጥቦች እናስተዋውቃችሁ። የወለጋው እልቂት ማቆሚያ አጥቷል። በአራት ቀናት ልዩነት በአንድ መንደር 19 ንጹሃን የአማራ ተወላጆች ሲገደሉ 562 የመኖሪያና የንግድ ቤቶች እንዲሁም የእህል መጋዘኖች ወድመዋል። በርካታ ተሽከርካሪዎችም ከጥቅም ውጭ ሆነዋል። በጉዳዩ ላይ ፓርቲዎች ዓለም አቀፍ ማህበረሰብ ጣልቃ እንዲገባ ጥሪ ማቅረባቸውን ቀጥለዋል። ኢሃፓም ተመሳሳይ ጥሪ አቅርበዋል። በወለጋ ምን እየሆነ ነው ያለው ስንል መረጃዎችን ፈትሸናል። የሶማሊላንድ እውቅና ተከትሎ የብልጽግናው አለቃ በመስቀለኛ መንገድ ላይ ቆመዋል። አብይ አህመድ በእስራኤልና በኤምሬትስ መካከል ታንቀው ተይዘዋል። በጉዳዩ ላይ ሰፋ ያለ መረጃ ትንታኔ ያሰናድተናል። በቀዳሚነት እናደርሳችኋለን። የቱርክ መንግስት በርካታ የመረጃና ደህንነት ሙያተኞችን በኢትዮጵያ እያሰማራ መሆኑ ተሰምተዋል። እኚህ የደህንነት ባለሙያዎች ወደ ኢትዮጵያ በሰፊው የሚገቡበት መንገድ እንዴት ያለ ነው? ዓላማውስ ምንድነው? ለሚለው መረጃው አለ ሰሙታላችሁ። በኢትዮጵያ በኩል አቋርጦ የሚመጣውን የመሐመድ ሐምዳን ዳጋሎ ጦር ጥቃት ለመመከት ዝግጅታችንን አጠናቀናል ሲል የሱዳን ብሔራዊ ጦር በይፋ አሳውቋል። ብሔራዊ ጦሩ ቤንሻንጉል ጉሙዝን ማለፊያ ሜዳው የማድረግ እቅድ እንዳለው ያሳየበትን መረጃ ጨምሮ የኢትዮ ሱዳን ምዕራባዊ ቀጠና ጉዳዮችን ቃኝተናል። ይህም አንዱ የዕለቱ መረጃችን ነው፣ ታደምጡታላችሁ። የብልጽግናው መንግስት ባለስልጣናት በግብጽና በጅቡቲ ስምምነት ጉዳይ ተጨንቀዋል ተብሏል። ምን ገጠማቸው? መረጃው ይደርሳችኋል። የተወደዳችሁ አድማጮቻችን አብራችሁ ስትቆዩ እነዚህና ሌሎቹ መረጃዎች ተማላችሁ አክብሮታዊ ግብዣችንን እያስቀደምን ወደ ዝርዝር መረጃዎቹ እናመራለን። አብይ በመስቀለኛ መንገድ ላይ ቆመዋል። በእስራኤልና በኤምሬትስ መካከል ታንቀው ተይዘዋል። እስራኤል ለሶማሊላንድ የሀገርነት እውቅና የሰጠች የመጀመሪያዋ የዓለም አህጉር መሆኗን ተከትሎ በጠቅላይ ሚኒስትር አብይ አህመድ የሚመራው የብልጽግናው መንግስት እጅግ ፈታኝ በሆነ ዲፕሎማሲያዊ መስቀለኛ መንገድ ላይ ይገኛል። የብልጽግናው አገዛዝ ከሶማሊላንድ ጋር ጠንካራ የንግድ ትስስር ያለው የበርበራን ወደብ የመጠቀም ሰፊ እቅድ የያዘ እንዲሁም የኢትዮጵያን አየር መንገድ ወደ ሀርጌሳ መደበኛ በረራ የሚያደርግ ቢሆንም እንደ ሀገር ኢትዮጵያ እስካሁን ድረስ ለሶማሊላንድ ይፋዊ እውቅና ከመስጠት ተቆጥባ ቆይታለች። አሁን ግን የቅርብ ወዳጅ የሆነችው እስራኤል ይህንን ደፋር እርምጃ መውሰዷ የብልጽግናው አገዛዝ በጉዳዩ ላይ ያለውን የቆየ አቋም ይፋ እንዲያደርግ የፖለቲካ ጫና እየተፈጠረበት ይገኛል። የጉዳዩን ውስብስብነት ይበልጥ ያከረረው የአገዛዙ የጦር አጋር የሆነው የተባበሩት አረብ ኤምሬትስ የእስራኤልን ውሳኔ አለመደገፏ ነው። ኤምሬትስና አብይ አህመድ በሱዳን የእርስ በርስ ጦርነትና በሌሎች ቀጠናዊ ጉዳዮች ላይ ተመሳሳይ አቋም ይዘው ቢቆዩም በአሁኑ ወቅት በአቡዳቢ በኩል የሚታየው ተቃውሞ በአብይ አህመድ ላይ የዲፕሎማሲያዊ ጫና አሳርፏል። የብልጽግናው አገዛዝ በአንድ በኩል ከእስራኤል ጋር ማሰንበት የሚፈልገውን ወዳጅነት፣ በሌላ በኩል ደግሞ ከኤምሬትስ ጋር ያለውን የጦር አጋርነት አጣጥሞ ለመጓዝ አጣብቂኝ ውስጥ ገብቷል። ከዚህም በላይ ጥቂት ቀናትን ቀደም ብሎ የሶማሊያን ፕሬዝዳንት ሐሰን ሼህ መሐሙድን በ4 ኪሎ ያስተናገደው አገዛዙ አሁን ለሚሰጠው ማንኛውም ምላሽ ከፍተኛ ጥንቃቄ ካላደረገ ድሮን በገፍ የምትሸጥለትና የምትረዳው የተባበሩት አረብ ኤምሬትስ ጥላው ልትሄድ እንደምትችል ይገምታል። ይህ ደግሞ በተለይም ብልጽግና በአማራ ህዝብ ላይ ላስቀጠለው ጦርነትና በፋኖ ኃይሎች እየደረሰበት ባለው ሽንፈት ላይ ከባድ መርዶ ይሆንበታል እየተባለ ነው። የቀጠናው የፖለቲካ ተንታኞች እንደሚጠቁሙት የብልጽግናው አገዛዝ በዚህ ሰዓት የሚከተለው የዲፕሎማሲ ስልት በዝምታ መቆየት ሊሆን ይችላል። አገዛዙ የእስራኤልን እርምጃ በይፋ ቢደግፍ ከሶማሊያ ከአረብ ሀገራትና ከአጋሯ ኤምሬትስ ጋር ይፋዊ ቅራኔ ውስጥ ይገባል። በሌላ በኩል ደግሞ እርምጃውን ቢቃወም ከሶማሊላንድ ጋር ያለውን የንግድና የወደብ ጉዳይ ተስፋ፣ ከእስራኤል ጋር ያለውን ወዳጅነት አደጋ ላይ ይጥለዋል። በመሆኑም በሁለቱ ተቃራኒ ፍላጎቶች መካከል ያለው ሚዛን ለመጠበቅ የብልጽግናው አገዛዝ በጉዳዩ ላይ ይፋዊ መግለጫ ከመስጠት ተቆጥቦ የሁኔታዎችን መለወጥ በዝምታ መከታተልን እንደ አስተማማኝ አማራጭ ሊወስደው እንደሚችል ተገማች ተጠቁሟል። በአጠቃላይ የእስራኤል እውቅና በአፍሪካ ቀንድ አዲስ የፖለቲካ ካርታ እየፈጠረ ባለበት በዚህ ወቅት የብልጽግናው አገዛዝ በዝምታ የታጀበ አድፋጭነት ውስጥ ገብቷል።
ይህ ዝምታ እስከ መቼ ሊቀጥል ይችላል? ወይስ አገዛዙ ጥቅሙን ለማስጠበቅ ሲል የራሱን ውሳኔ የሚያሳውቁበት ጊዜ ይኖር ይሆን የሚለው ጥያቄ የዓለም አቀፍ ዲፕሎማቶችና ተንታኞችን ትኩረት ስበዋል። አሁን ባለው ሁኔታ ኢትዮጵያ ጥቅሟን ሳታጣ ስጋቶችን የምታረግብበት ብልሃት የቀጣዩን ዓመት የቀጠናዊ ፖለቲካ አቅጣጫ የሚወስን ይሆናልም እየተባለ ነው። እንዲያም ሆኖ ኢትዮጵያን እየገዛ የሚገኘው አገዛዙ እንዲህ ያሉ አጣብቂኞችን ለማለፍ የሚያስችል የዳበረ የዲፕሎማሲ አቅም የሌለው መሆኑ ብዙዎች የሚስማሙበት ጉዳይ ሆኗል። በእርግጥ የሚሉት የጉዳዩ ተንታኞች የተባበሩ አረብ ኤምሬት የአረብ ሊግ አባል ሀገራቱ ውግዘት በመስጋት ተመሳሳይ ድምፅ አሰማች እንጂ በአካባቢው ላላት ተስፋፊነት ጥሩ ዕድል በመሆኑ የብልጽግና ዝምታ የኤምሬቶች ትዕዛዝ አካል ሊሆን እንደሚችል ይገምታሉ። በቀጠናው ሰፊ ፍላጎት ይዛ የምትንቀሳቀሰው ኤምሬቶች የሶማሊያዋ ፑንትላንድ ራስ ገዝ በሱዳን ጦርነት በተዘዋዋሪ ተሳታፊ እንድትሆን ያደረገችበት መንገድ አካባቢ ላይ ያላትን ፍላጎት ያሳያል የሚሉት የቀጠናው ተንታኞች ፑንትላንድ ራስ ገዝ የሱዳን ፈጥኖ ደራሽ የሚመለምላቸው የውጭ ቅጥረኛ ተዋጊዎችና መነሻው ከተባበሩት አረብ ኤምሬቶችና ሌሎች አገራት የሆነ የጦር መሳሪያ ለቡድኑ የሚተላለፍባት መሆኗን ይጠቅሳሉ። በአልቡራን የሚመራው የሱዳን ብሔራዊ ጦር የሞቃዲሾ መንግስት በጉዳዩ ላይ ምርመራ በማድረግ እርምጃ እንዲወስድ ቢጠይቅም አቅባብ ቢስ መሆኑን ተከትሎ አልተሳካም። የፑንትላንዱን ቦሳሶ ወደብ የሚያስተዳድረው የተባበሩት አረብ ኤምሬቶች ንብረት የሆነው የዱባይ ዓለም አቀፍ የወደብ ኩባንያ እንደሆነም ይታወቃል። በተመሳሳይ የሶማሊላንዱን የበርበራ ወደብ በማልማት ላይ እንዳለች ይታወቃል። እንዲህ ያሉ ቀጠናዊ የበላይነቶችን እየፈጠረች ያለችው የተባበሩት አረብ ኤምሬቶች አካባቢ ላይ የምታሰማው ድምፅና የምትሰራው ስራ የተለያዩ ስለመሆናቸው መረጃዎች ያሳያሉ። ከዚሁ ሶማሊላንድ የእውቅና ጉዳይ ጋር በተያያዘም የሶማሊላንድ ፕሬዝዳንት ጽህፈት ቤት ሚኒስትር ካዲር ሁሴን አብዲ በዛሬው ዕለት ለአልጀዚራ በሰጡት ቃለ ምልልስ የእስራኤል ውሳኔ የቴል አቪቭ ፖለቲካዊ ውሳኔ መሆኑን ገልጸው ሶማሊላንድ እንደ ሀገር የሚያስፈልጉትን የህዝብ ቁጥር፣ የግዛት ስፋትና የመንግስት መዋቅር መስፈርቶች እንደምታሟላ ተናግረዋል። ሚኒስትሩ አክለውም እስራኤል ይህንን እርምጃ ለመውሰድ የቀደመችው ሌሎች ሀገራት የፖለቲካ ጊዜውን ሲጠባበቁ፣ እሷ ግን ወደ ተግባር በመግባቷ ነው ብለዋል። ይህ ለሶማሊላንድ ታሪካዊ ድል ቢሆንም በቀጠናው ላይ ያለው ተቃውሞ ግን እጅግ እየበረታ መጥቷል። የሶማሊላንድ መንግስት የእስራኤል እውቅና ከአረብና ከእስልምናው ዓለም ጋር የሚጋጭ አይደለም በሚል የዲፕሎማሲ ሚዛን ለመጠበቅ እየጣረ ይገኛል። ሚኒስትር ካድር አብዲ እንደገለጹት ከእስራኤል ጋር የተፈጠረው መቀራረብ በማንም ላይ ያነጣጠረ ወታደራዊ ጥምረት ሳይሆን በሁለቱ ሉዓላዊ ወገኖች መካከል የተደረገ የኢኮኖሚና የዲፕሎማሲ ግንኙነት ነው። በተለይ እስራኤል በባብል መንደብ የባህር ወሽመጥ አካባቢ ወታደራዊ መሰረት ለመገንባት እየጣረች ነው የሚለውን የሶማሊያ መንግስት ክስ አጥብቆ አስተባብሏል። ሆኖም ይህ የእውቅና ዜና በሞቃዲሾ መንግስት ዘንድ እንደ ሉዓላዊነት መጣስ ተቆጥሮ ከፍተኛ ቁጣን ቀስቅሷል። በሌላ በኩል የየመኑ ሁቲ አማጽያን መሪ እስራኤል ወደ ሶማሊላንድ የምትገባ ከሆነ እንደ ወታደራዊ ኢላማ እንደሚቆጥራት ማስጠንቀቁን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። አማጺ ቡድኑ እሁድ ዕለት ባወጣው መግለጫ ለሶማሊላንድ የሀገርነት እውቅናን የሰጠችው የእስራኤል በሶማሊላንድ ውስጥ የምትገኝ ከሆነ እንደ ተገቢ ወታደራዊ ኢላማ በመቁጠር ጥቃት እንደሚፈጽም አስጠንቅቋል። በሶማሊላንድ የሚኖርን ማንኛውንም አይነት የእስራኤል እንቅስቃሴ ለወታደራዊ ኃይላችን ስጋት ስለሚሆን እንደ ወታደራዊ ኢላማ አድርገን እንቆጥረዋለን ብለዋል። የቡድኑ መሪ አብዱልማሊክ አልሁቲ ባወጣው መግለጫ የእስራኤል በሶማሊላንድ መገኘት በሶማሊያና የመን እንዲሁም የቀጠናው ደህንነት ስጋት መሆኑን ጠቅሶ አስጠንቅቋል። የሶማሊያ ፕሬዝዳንት ሐሰን ሼህ መሐሙድ የሶማሊያን አንድነት የሚንድና የመገንጠል ዝንባሌን የሚያበረታታ ነው ብለውታል። ፕሬዝዳንቱ የሰሜኑ ግዛት መሪዎች ሀገሪቱን ወደማይፈለግ አደገኛ መንገድ እንዳይመሯት ያስጠነቀቁ ሲሆን መንግስታቸው አሁንም ለውይይት ዝግጁ መሆኑን ገልጸዋል። ይህ በእንዲህ እንዳለ አሜሪካ የእስራኤልን ውሳኔ እንደምትደግፍ መግለጿ በዋሽንግተንና በቴል አቪቭ መካከል የስትራቴጂ ልዩነት መፈጠሩን ያሳያል ያስባለ ነው። የሶማሊላንድ ባለስልጣናት ግን አሜሪካ ላለፉት 3 አስርት ዓመታት በሶማሊያ አንድነት ላይ ያፈሰሰችው ቢሊዮን ዶላሮች መረጋጋትን ስላላመጣ አሁን ያለው አዲሱን የሀገሪቷን እውነታ ተቀብላ ፖሊሲዋን እንደምትቀጥል ተንታኞች ይናገራሉ። የወለጋ ወልቃይት ማቆሚያ አጥቷል። በጉዳዩ ላይ ፓርቲዎች ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ጥሪ ማቅረባቸውን ቀጥለዋል። ኢህአፓም ተመሳሳይ ጥሪ አቅርበዋል። ወለጋ ዛሬም የደም ምድር ሆኖ ቀጥሏል። አማራን ለማጽዳት በሚል ከፍተኛ ጦሩን ያሰማራው የኦህዴድ አገዛዝ በየቀኑ በርካታ ንጹሃንን በመጨፍጨፍ ላይ መሆኑን ከስፍራው የሚወጡ መረጃዎች ያመለክታሉ። በጉዳዩ ላይ ኢህአፓ በሰጠው መግለጫ በምስራቅ ወለጋ በ4 ቀናት ውስጥ 19 ሰዎች በግፍ መገደላቸውን አስታውቋል። በምስራቅ ወለጋ ጊዳ አያና ወረዳ አንዶዴ ዴቾ ቀበሌና በደጋ
ጂጊ ከተማ 01 ቀበሌ ከታህሳስ 14 ቀን 2018 ጀምሮ እስከ ታህሳስ 19 2018 ዓ.ም ባሉት ቀናት 19 ሰዎች መገደላቸውን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በመግለጫው ላይ አመልክቷል። ከጅምላ ጭፍጨፋው በተጨማሪ ፓርቲ መግለጫውን እስከሰጠበት ሰዓት ድረስ ብቻ 562 የመኖሪያና የንግድ ቤቶች እንዲሁም የእህል መጋዘኖች፣ 29 ሞተር ሳይክሎች፣ 3 ባጃጆች፣ አንድ በቆሎ መፈልፈያ ኮምባይነር ተቃጥሏል ብለዋል። በምስራቅ ወለጋ ዞን ኪረም ወረዳና በሆሮ ጉሩ ወለጋ አሙሩ የተባሉ ወረዳዎች ውስጥ ብቻ ለረጅም ጊዜ በቀጠለው የኦህዴድ የዘር ማጽዳት ዘመቻ ሳቢያ የሰው ሕይወት መጥፋቱን ጨምሮ ከ63,000 በላይ አማራዎች ተፈናቅለው ቆይተዋል። አሁንም በርካታ የወለጋ አማራዎች በጫካ ጭምር እየተሰቃዩ መሆኑን ቀደም ሲል መዘገባችን ይታወሳል። በርካታ ቁጥር ያላቸው ንጹሃን አማራዎች ከተከፈተባቸው ቀጥተኛ ጥቃት ሸሽተው በጫካና በቤተ ክርስቲያን ተጠልለው እንደሚገኙ የሚጠቁሙት ከአካባቢው የሚወጡ መረጃዎች ተፈናቃዮቹ የዕለት ሰብአዊ እርዳታ ጭምር የሚሹ መሆናቸውን ነው የተመላከተው። የደከሙበትን ሰብል በመሰብሰብ ላይ የነበሩት በርካታ አርሶ አደሮች ሀብት ንብረታቸው ወድሞ የዕለት ምግብ ጠያቂ መሆናቸው፣ ከሁሉም በላይ ሰብአዊ ከለላ የሚሰጣቸው አለመኖሩ የጉዳዩን አሳሳቢነት ያሳየ ነው ተብሏል። እናት ፓርቲና ኢህአፓ በተናጠል በጉዳዩ ላይ ባወጡት መግለጫ ዓለም አቀፉ ማህበረሰብ ዝምታውን እንዲሰብር ጠይቀዋል። ራሳቸውን መከላከል የማይችሉ በ10 ሺዎች የሚቆጠሩ ሴቶች፣ ህፃናትና አዛውንቶች በጫካ ውስጥ የነፍስ አድን ሩጫ ላይ መሆናቸውን የሚጠቁመው የፓርቲዎቹ መግለጫ በሰብአዊነት ላይ በሚፈጸመው ወንጀል ገለልተኛ አካል እንዲያጣራውና ተጠያቂነት እንዲሰፍን ጠይቀዋል። በሀገር ውስጥ የሚገኙት ኢሰመኮና ኢሰመጉ በጉዳዩ ላይ ዝምታን መምረጣቸው ብዙዎቹን ያሳዘነ ጉዳይ ቢሆንም ዓለም አቀፉ ማህበረሰብ ጣልቃ እንዲገባ የሚቀርቡ ጥሪዎች አሁንም እንደቀጠሉ ነው። ይህንን መሰሉን የዘር ማጽዳት ገጽታና በአዲስ መልክ የተጠናከሩን ያገዛዙን ጥምር ጦር ወታደራዊ ዘመቻ ዛሬም ዓለም አልተመለከተውም። ለአማራ ህዝብ ህልውና እንታገላለን የሚሉ ማህበራትም ሆኑ ሌሎች አደረጃጀቶች ጉዳዩን ወደ ዓለም አቀፋዊ የሰብአዊ መብት ተሟጋች ድርጅቶችና ሌሎች ተጽዕኖ መፍጠር ወደሚችሉ ተቋማት እንዲወስዱት ጥሪ መቅረቡ እንደቀጠለ ነው። የቱርክ መንግስት በርካታ የመረጃና ደህንነት ሙያተኞችን በኢትዮጵያ እያሰማራ መሆኑን ተቀማጭነቱን በሀገረ ካናዳ የሆነው ትኩረቱን በኢትዮጵያ ሀገራዊና በአፍሪካ ቀንድ ቀጠናዊ ጉዳዮች ዙሪያ አድርጎ የሚሰራው ሆርን ፍሪኩዌንሲ ሚዲያ ዘግቧል። ሚዲያው ለጉዳዩ ቅርበት ያላቸው ዲፕሎማቲክና የደህንነት ምንጮች የነገሩኝ ብሎ ይፋ ባደረገው መረጃ የቱርክ የመረጃና ደህንነት ባለሙያዎች ወደ ኢትዮጵያ በገፍ እየገቡና ለስለላ ተግባራት ወደ ተለያዩ የሀገሪቷ ክፍሎች እየተሰማሩ መሆናቸውን አረጋግጫለሁ ብሏል። ቀደም ብሎ ወደ ኢትዮጵያ የገቡትን ጨምሮ ከሰሞኑ በብዛት ገብተዋል የተባሉት የቱርክ የደህንነት ባለሙያዎች ወደ ኢትዮጵያ የሚገቡት በቆጵሮስ ፓስፖርት መሆኑን በዘገባው ላይ የሰፈረው መረጃ ያመለክታል። የደህንነት ባለሙያዎቹ አዲስ አበባን ጨምሮ በተለያዩ የሀገሪቷ ክፍሎች ማለትም በድሬዳዋ፣ በሐዋሳ እንዲሁም በናዝሬት ከተሞች ተደጋጋሚ መዳረሻቸውን እንደሚያደርጉ ሆርን ፍሪኩዌንሲ ከዲፕሎማቲክና የደህንነት ምንጮች ያገኘውን መረጃ መሰረት አድርጎ ዘግቧል። በቆጵሮስ ፓስፖርት ወደ ኢትዮጵያ ገብተው በአዲስ አበባ ከተማ ተሰማርተዋል የተባሉት የቱርክ የመረጃና ደህንነት ባለሙያዎች ማረፊያቸውን በመዲናዋ በተለየ ሁኔታ ቦሌ ሚካኤል ተብሎ በሚጠራው አካባቢ በሚገኙ ሆቴሎችና የእንግዳ ማረፊያዎች ማድረጋቸው ተነግሯል። የደህንነት ባለሙያዎቹ ወደ ኢትዮጵያ የሚገቡት ለጥናታዊ ጽሑፍ ዝግጅት፣ የተለያዩ የመንግስት ባለስልጣናትና ባለሙያዎችን ቃለ ምልልስ የሚያደርጉ ተመራማሪዎች እንዲሁም የመንግስት ፕሮጀክቶችን የሚጎበኙና የሚዲያ ሽፋን የሚሰጡ ጋዜጠኞች ሆነው እንደሆነ ዘገባው ይፋ ያደረገው መረጃ ያሳያል። ይህንን ተከትሎ ሚዲያችን ከጉዳዩ ጋር በተያያዘ ተጨማሪ ማጣራት ያደረገ ሲሆን የቱርክ መንግስት የነጻ ትምህርት ዕድል ከሚሰጣቸው ኢትዮጵያውያን መካከል ለመረጃና ደህንነት ስራ እንደሚመለምል ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። እኚሁ በቱርክ መንግስት የመረጃና ደህንነት ስራዎች እንዲሰሩ የሚመለምሉ ኢትዮጵያውያን በቱርክ ሀገር የሚከታተሉትን ትምህርትና የመረጃና ደህንነት ስልጣናቸውን ሲጨርሱ በኢትዮጵያ ዩኒቨርሲቲዎች የጥናት ምርምር ተቋማት እንዲሁም በተራድኦ ድርጅቶች ውስጥ እንዲሰማሩ እንደሚደረግ መረጃውን ያደረሱ ምንጮች አክለው አስረድተዋል። በኢትዮጵያ በኩል አቋርጦ የሚመጣውን የዳጋሎን ጦር ጥቃት ለመመከት ዝግጅታችን አጠናቀናል ሲል የሱዳን ጦር ኃይል አስታወቀም። አንድ ከፍተኛ የሱዳን ጦር መኮንን ለሱዳን ትሪቢዩን ጋዜጣ በሰጡት መግለጫ ተቀናቃኛቸው ፈጥኖ ደራሽ ኃይሉ ከኢትዮጵያ ተነስቶ ጥቃት ለመፈጸም ዝግጅት እያደረገ መሆኑን ገልጸዋል። ይህ ጥቃትም መነሻውን ከኢትዮጵያ ድንበር አድርጎ በብሉ ናይል ግዛት ውስጥ በሚገኙት ኩምሩክና ጌሳን ከተሞች ላይ የሚደረግ ስለመሆኑ መረጃ የደረሳቸው መሆኑን የጠቀሱት መኮንኑ ለዚህ ጥቃት በቂ ዝግጅት ማድረጋቸውን አስታውቀዋል። እንደ ዘገባው በደቡብ ምዕራባዊ ሱዳን በሚገኘው ብሉ ናይል ግዛት ውስጥ ይንቀሳቀሱ የነበሩት የዳጋሎ ጦርና አጋሮቹ ታጣቂዎቹ ባለፈው ሐምሌ ወር በመንግስት ከፍተኛ ጥቃት ተፈጽሞባቸው አካባቢውን ለቀው ለመሄድ ተገደው ነበር። እነዚህ ታጣቂዎችን በአቅራቢያቸው ወደሚገኙት ኢትዮጵያና ደቡብ ሱዳን ውስጥ በመግባት ራሳቸውን ሲያደራጁ መቆየታቸውን የጦር መኮንኑ አስረድተዋል። በኢትዮጵያ ውስጥ የተደራጁት እነዚህ ታጣቂዎች
ታጣቂዎች በሚቀጥሉት ሳምንታት ውስጥ የመልሶ ማጥቃት እርምጃ ለመውሰድ በዝግጅት ላይ እንደሚገኙ ገልጸዋል። የጦር መኮንኑ ለጋዜጣው በሰጡት ማብራሪያ የዳጋሎ ጦር በቤንሻንጉል ጉሙዝ ክልል በ4 ቦታዎች ላይ ማሰልጠኛ ካምፕ የተፈቀደላቸው መሆኑን አስታውቀዋል። ቤንሻንጉል ክልል ከሱዳን ከብሉ ናይል ግዛት ጋር በድንበር እንደሚዋሰን የጠቀሱት ምንጩ በተፈቀደላቸው ማሰልጠኛ ካምፕ ውስጥ የሚገኙት RSF የኢትዮጵያና የደቡብ ሱዳን ቅጥረኛ ወታደሮች መሆናቸውን አስረድተዋል። እነዚህ የጠቀሷቸው ታጣቂዎች ከፍተኛ አመራሮች በቤንሻንጉል ጉሙዝ ክልል ዋና ከተማ አሶሳ ውስጥ እንደሚገኙ ከመረጃ ምንጮቻቸው ማረጋገጣቸውንም ገልጸዋል። የጋዜጣው ምንጭ አክለውም በቅርቡ ለእነዚህ ታጣቂዎች የሚሆኑ ከፍተኛ መጠን ያላቸው የጦር መሳሪያዎች ከዩናይትድ አረብ ኤምሬትስ ተጭነው በቤንሻንጉል ጉሙዝ ውስጥ በሚገኝ አየር ማረፊያ ውስጥ መራገፋቸውን ለማወቅ መቻላቸውን ጠቅሰው ይህም በቅርቡ በጉምሩክና ጌሳን ከተሞች ለሚደረገው ማጥቃት የሚደረገው ዝግጅት አካል መሆኑን አስታውቀዋል። በአፍሪካ ቀንድ ያለው የጂኦፖለቲካ ትኩሳት በየቀኑ አዳዲስ መልክ እየያዘ ይገኛል። በቅርቡ የግብጽ የኢንዱስትሪና የትራንስፖርት ሚኒስትር ካሚል አልዋዚር ወደ ጅቡቲ ያደረጉት ይፋዊ ጉብኝት በሁለቱ ሀገራት መካከል ታሪካዊ የተባሉ የሎጂስቲክና የታዳሽ ኃይል ስምምነቶች እንዲፈረሙ ምክንያት ሆኗል። ግብጽ በፕሬዝዳንት አብዱል ፈታህ አልሲሲ አማካኝነት የጀመረችውን የቀጠናዊ ተጽዕኖ ማስፋፋት ስልት አጠናክራ በመቀጠል በዚህ ወር አጋማሽ ላይ በጅቡቲ መጀመሪያውን የግብጽ ባንክ የከፈተች ሲሆን አሁን ደግሞ በዱራሌ ኮንቴነር ተርሚናልና በሎጂስቲክ ዘርፍ ላይ ትልቅ ድርሻ የሚኖራቸውን ስምምነቶችን አጽድቃለች። ይህም ግብጽ በጅቡቲ በኩል ያላትን ኢኮኖሚያዊና ወታደራዊ ህልውና ይበልጥ በማጠናከር በቀይ ባህር ደቡባዊ መውጫ ላይ ተደማጭ ኃይል ለመሆን መዘጋጀቷን ያሳያል ተብሏል። ይህ የግብጽና የጅቡቲ ስምምነት ለብልጽግናው መንግስት ምን ትርጉም አለው የሚለው ጥያቄ በአሁኑ ወቅት በብልጽግና ባለስልጣናት ዘንድ ትልቅ ራስ ምታት ሆኗል። ኢትዮጵያ 95% የሚሆነውን የውጭና ገቢ ንግዷን የምታከናውንበት የጅቡቲ ወደብ አሁን በግብጽ የኢንቨስትመንትና የቴክኖሎጂ አቅም ስር እየወደቀ መምጣቱ ለኢትዮጵያ የብሔራዊ ደህንነት ስጋት ሆኗል። ግብጽ በጅቡቲ የሎጂስቲክ ማዕከል መገንባቷና መሰረተ ልማት ግንባታው ላይ ቀጥተኛ ተሳትፎ ማድረጉ አስፈላጊ በሚሆንበት ጊዜ በኢትዮጵያ የንግድ መስመር ላይ ጫና የመፍጠር አቅም ይሰጣታልም እየተባለ ነው። ይህ እርምጃ የኢትዮጵያ ከሶማሊላንድ ጋር ያደረገችውን የባህር በር ስምምነት ተከትሎ ግብጽ በምስራቅ በኩል ሶማሊያን በሰሜንና በደቡብ ምስራቅ ደግሞ ኤርትራንና ጅቡቲን በመጠቀም ኢትዮጵያን ተጽዕኖ ቀለበት ውስጥ ለማስገባት ለጀመረችው ስልት ትልቅ ስኬት ተደርጎ ተወስዷል። በተለይ በዱራሌ ወደብ ላይ የሚገነባው የፀሐይ ኃይል ማመንጫና የወደብ ማስፋፊያ ፕሮጀክቶች ግብጽ ከጅቡቲ ጋር ያላትን ወዳጅነት ከዲፕሎማሲ ወደ ጠንካራ ኢኮኖሚያዊ ትስስር ቀይረውታል። ግብጽ በጅቡቲ በኩል የምታሳየው ይህ አካሄድ የብልጽግናው መንግስት የባህር በር ለማግኘት የሚያደርገውን ጥረት ይበልጥ አስቸጋሪ ያደርግበታልም እየተባለ ነው። ጅቡቲ ከኢትዮጵያ የምታገኘውን ከፍተኛ የወደብ ኪራይ ታጣለች በሚል ከሶማሊላንድ ስምምነት ጋር በተያያዘ ስጋት ባለባት በዚህ ወቅት ግብጽ እንደ አማራጭ ሀገር ሆና መቅረቧ በጅቡቲና በኢትዮጵያ መካከል ያለው ግንኙነት ይበልጥ እንዲሻክር ማድረጉም የሚቀር አይመስልም። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለተ ሰኞ መረጃዎቻችን እነዚህ ነበሩ። ዕለታዊ ጣና መረጃዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።